أعوذ بالله من الشيطان الرجيم. سل بني إسرائيل كم آتيناهم من آية بينة ومن يبدل نعمة الله من بعد ما جاءته فإن الله شديد العقاب. سورة البقرة 211 አንቀጽ ላይ አላህ ምን ይላል? ሰል በኒ እስራኤል በኒ እስራኤሎችን ጠይቃቸው ይላል። ለረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ከም አተይናሁም ሚን አየትን በይነ ስንትና ስንት ግልጽ የሆኑ ተአምሮችን ሰጥተናቸዋል። አሻቢ ያልሆኑ ግልጽ የሆኑ ተአምሮችን ሰጥተናቸዋል። ወመን ዩበድል ኒዕመተላህ የአላህን ጸጋ የቀየረ ሰው ሚን ባዕድ ማ ጃአትሁ ከመጣችለት በኋላ ፈኢነላሃ ሸዲዱል ዒቃብ አላህ እጅግ ቅጣተ ብርቱ የሆነ ጌታ ነው ይላል። እስአል አዩሃ ነቢዩ በኒ እስራኤል ሱአለ ተውቢኽን ለሁም የማጭረፍረፍን ጥያቄ ጠይቃቸው ቢለው አላህ ከም በየነ ላሁ ተዓላ ለኩም ሚን አየትን ዋዲሐትን ዳለትን ዐላ ስድቅ ሩሱል መልእክተኞች እውነተኝነት ጠቋሚ ከሆኑ ግልጽ ከሆኑ ተአምሮች ፈከዘብቱሙሃ ወአረድቱም ዐንሃ አስተባበላችሁ ችላ አላችሁ። ወመን ዩበድል ኒዕመተላሂ ኩፍረን የአላህን ጸጋ ወደ ክህደት የሚቀይር ሰው ወተክዚበን ባዕደ ማዕሪፈቲሃ ወዙሁሪሃ ከማወቅና እሷን ከማወቅና ይፋ ከሆነች በኋላ ወደ ውሸት የሚቀይር ሰው ፈኢነላሃ ሸዲዱል ዒቃብ ሊልካፊሪን አልሙከዚቢን አስተባባይ ለሆኑ ከሃዲዎች አላህ እጅጉኑ ቅጣተ ብርቱ የሆነ ጌታ ነው ይላል። ዙይነ ሊለዚነ ከፈሩ ልሐያቱ ዱንያ እነዛ ለካዱ አካሎች የዱንያ ህይወት ተሽሞነሞነላቸው ተጋጌጠላቸው ይላል። ወየስኸሩነ ሚነ ለዚነ አመኑ ከነዛ ካመኑት ይሳለቃሉ ያፌዛሉ። ወለዚነ ተቀው ፈውቀሁም እነዛ አላህን የፈሩ ከነሱ በላይ ናቸው የውመል ቂያማ የቅያም ቀን። ወላሁ የርዙቁ መን የሻኡ አላህ ያሻውን ይሰይሳል በገይር ሒሳብ ያለ ኦዲት ወይም ያለ ግምገማ። ዙይነ ማለት ሁሲነ ሊለዚነ ከፈሩ ለነዛ ለካዱት ተሳመረላቸው። ብላሂ በዱንያ በአላህ ላይ ለካዱት ምንድነው የተሳመረላቸው? አልሐያቱ ዱንያ ወማ ፊሃ የዱንያ ህይወትና በሷም ያለው ነገር ሚን ሙተኢን ዛኢላ ተወጋጅ ከሆነ መጣቀሚያ አገልጋሎት ወመለዛትን ሙንቀጢዓ ተቋራጭ ከሆነ መርኪያ ወየስተህዚኡነ ቢዲን ቢለዚነ አመኑ ቢላሂ ወልየውሚል አኺር በነዛ በአላህና በመጨረሻ ቀን ባመኑት ላይ ይሳለቃሉ፣ ያፌዛሉ፣ ይቀልዳሉ። ወለዚነ ተቀው ላሃ ቢፊዕሊ አዋሚሪ እነዛ አላህን የፈሩ የታዘዙ ትእዛዛቶቹን በማክበር ወተርኪ ነዋሂሂ እገዳዎችን በመተው ፈውቀ ሃኡላኢ ልካፊሪነ ፊል አኺራ አኺራ ላይ የውመል ቂያማ ከነዚህ ከሃዲዎች በላይ ናቸው። ወለዚነ ተቀው ላሃ ቢፊዕሊ አዋሚሪሂ ወተርኪ ነዋሂሂ ፈውቀ ሃኡላኢ ልካፊሪነ ፊል አኺራ ሐይሱ ዩንዚሉሁም ላሁ ፊ ጀናቲ ዐድን አላህ በመዘውተሪያ ጀነት ያሰፍራቸዋል። ወላሁ ዩዕጢ መን የሻኡ ምን ኸልቂሂ ቢላ ዐድን ወላ ሒሳብ ያለ ቁጥር ትስስብ ላሻው ሰው አላህ ይሰጣል ይላል። ካነ ናሱ ኡመተን ዋሂዳ ሰዎች በአንድ መንገድ ነበሩ ወይም አንድ ህዝብ ነበሩ። ፈበዐሰ ላሁ ነቢይን ያው ፈኽተለፉ የሚል ነገር አለ፣ ቅራአም ራሱ አለ። ተለያዩና ከዛም ፈበዐሰ ላሁ ነቢይነ ሙበሽሪን አላህ ነቢያቶችን አብሳሪዎች ሲሆኑ ለታዛዦች ወሙንዚሪን አስጠንቃቂዎችም ሲሆኑ ለአመፀኞች ላከ። ወአንዘለ መዐሁሙል ኪታበ
ከነሱም ጋር መጽሐፍን አወረደ بالحق በትክክል ሊያሕኩመ በይነ الناس በሰዎች መካከል ይፈርድ ዘንድ ፊማ እኽተለፉ ፊህ በተለያዩበት ነገር ማለት ነው። ወማ እኽተለፈ ፊህ በሱ አልተለያዩም ኢላ الذين أوتوه እነዛ የተሰጡት በስተቀር من بعد ما جاءتهم البينات ማብራሪያዎች ከመጡላቸው በኋላ በግየን በይነሁም ከነሱ በሆነ ድንበር ማለት فهدى الله الذين آمنوا الله እነዛ ያመኑትን መራቸው لما اختلفوا فيه من الحق بإذنه በሱ ፍቃድ ከእውነት ሆኖ ከእውነታ እነሱ ለተለያዩበት ነገር لما اختلفوا فيه እነሱ ለተለያዩበት ነገር መራቸው ያመኑትን من الحق ከእውነት ሲሆን بإذنه በርሱ ፍቃድ والله يهدي من يشاء الله ያሻውን ይመራል إلى صراط مستقيم ወደ ቀጥተኛው መንገድ كان الناس أمة واحدة متفقين على الهدى بعد بقنا منجد يتسمموا نبروا سوج على دين أبيهم آدم باباتاቸው በአዳም እምነት የጸኑ ነበሩ حتى أضلتهم الشياطين ሰይጣኖች እስኪያሳስቷቸው ድረስ ከዛም فاختلفوا ተለያዩ بين مؤمن وكافر በአማኝና በካህዲ መካከል ተብለው ከፊሉ ከአመነ እንዳመነ ቀጠለ ሌላው ደግሞ የሚኪድ የሚያጋራ ተፈጠረ فلأجل ذلك بعث الله الرسل በዚህም የመጣ ስለዚህም አላህ መልእክተኞችን ላከ ሙበሽሪና ለታዛዦች አብሳሪ አድርጎ أهل الإيمان والطاعة بما أعد الله له من رحمته የኢማን ባለቤቶች ትእዛዝ አክብሮት ባልተቤቶች ለሆኑት አብሳሪዎች ሲሆኑ አላህ ባዘጋጀላቸው እዝነት ያመኑና የታዘዙ ለሆኑት አብሳሪ ወሙንዚሪን አህለ الكفر بما أوعدهم الله به በዛተባቸው ነገር አላህ ቃል በገባው ነገር ለካዱ ደግሞ ማስጠንቀቂያ ይሆን ዘንድ من شديد عقابه ከብርቱ ቅጣቱ وأنزل مع رسله الكتب مشتملة على الحق الذي لا شك فيه الله መልእክተኞች ላይ ምንም ጥርጥር የለሽ የሆነውን እውነታ የሰበሰበ የሆነን መጽሐፍ አወረደ ሊያሕኩሙ በይነ الناس فيما اختلفوا فيه በሰዎች መካከል በተለያዩበት በተናጉበት ነገር ይፈርዱ ዘንድ وما اختلف في التوراة إلا الذين أعطوا علمها በተውራት አልተለያዩም እውቀቷን የተሰጡት በስተቀር من اليهود بعدما جاءتهم هجج الله የአላህ ማስረጃ ከመጣላቸው በኋላ أنه حق من عنده لا يسعهم الاختلاف فيه ከጌታቸው እውነት እና በሱ መለያት የማይበቃላቸው የሆነ ظلما منهم ከነሱ በሆነ ግፍ ነው ምን የሆኑት የተለያዩ فوفق الله المؤمنين لمعرفة الهدى من الضلال አማኞችን ቀናውን መንገድ ከጥመቱ ለይቶ እንዲያውቁ አመላከታቸው بإذنه وإرادته በርሱ በአላህ ፍቃድ والله يهدي من يشاء الله يشاءون يمرال إلى طريق مستقيم لا اعوجاج فيه قط ودياله قبطت طمت ودا للبت منقد وهو طريق الإيمان سب إيمان منقد له ولما 14ኛው አንቀጽ أم حسبتم የሚለው ከመግባታችን በፊት እንደ ሰበበ ንዙል የተቀመጠ አለ ማብሱት ያስቀመጡት ምን ይላሉ قال عبد الرزاق أنبأنا مأمر عن قتادة قال نزلت هذه الآية في يوم الأحزاب يوم الأحزاب ነው የወረደችው يوم الخندق يوم الأحزاب ይባላል አምስተኛው ዓመት ላይ ከጠላት ለመከላከል ጉድጓድ የቆፈሩበት ቀን ነው በሰልማን አልፋሪሲ አመላካችነትና አማካሪነት ማለት ነው أصاب النبي صلى الله عليه وسلم وأصحابه رسولنا ባልደረቦቹን ነካቸው يومئذ ያለት بلاء وحصر ሙከራና ከበባ ጠላት መጥቶ ከበባቸው جعل ابن كثير አድርጓል الآية على العموم እቺን አንቀጽ أتكلم أربعة ثم قال وقد حصل من هذا جانب عظيم للصحابة رضي الله تعالى عنهم يوم الأحزاب تلك يهونا يفتنا عينت
يوم الأحزاب لصحابوش تكستوال الآن ويم تغيتوال وذكره القرطبي إمام القرطبي تكسوتال الآن أم حسبتم ودك على بقالو تنملس قبتاتشو إندي أن تدخلوا الجنة جنة لمقبات ولما يأتكم مثل الذين خلوا من قبلكم كنا أنت مستفيد يعلفوا سووش عينت يكتات يمكرا يفتنا عينت بحري سايمتاتشو سبلاتشو عبدنا المميل بيتشا جنة مقبات فلقاتشو قبتاتشو إندي على الله مستهم البأساء يقدمت تفتانيوچن نكتاتشو على جال من بأساء يبرتا دهنت والضراء همم وزلزلوا تربد بدوالو تنكتكتوالو حتى يقول الرسول ملك تنجاو سكيل درس بفتنا عينت والذين آمنوا معه النزام أبروت كسوغا يامنوتون سكيلو درس متى نصر الله مجنو يا الله ارضاتا بيدرس لنا سكيلو درس على بطمونا تكتاتنو إن نصر الله قريب يا الله ارضاتا اجيك يقربنو إلى الله سبحانه وتعالى أم ظننتم ما سبتم بميلون أيها المؤمنون نانتا ما يجقبتاتشون أن تدخلوا الجنة ولما يصيبكم ابتلاء مثل ابتلاء الماضين إن دالفوا تفتاجوا عينت فتنا صاينكاتشو من قبلكم الماضين مثل ابتلاء الماضين من قبلكم حيث أصابتهم شدة الفقر بأساء مالتي برتاده النت والمرض همم وزلزلتهم المخاوف السقات عينتوش أنكت قطعتشو عليك حتى بلغ بهم البلاء أن يستعجلوا نصر الله يمكروا بذات يا الله نرضاتا بفتنة ديبت الله تشوس كيف اللقو درس أدرسوا الجوال متى نصر الله مالتكم بتعمل يقتلوا طلعوا على المتان مالتكم فيقول الرسول والمؤمنون معه متى يأتي نصر الله ما يشنو ديبت على نسكنو درس ألا إن نصر الله قريب من المؤمنين به ألا بتمونا تكتاتنو يا الله ارضاتا كأمانوش اجبنو يقرب نو قريب بلو أوزان المبالغة الله إلان اجب يقرب نو من المؤمنين به المتوكلين عليه بسو كعبدونا بسو لاي كتمكوت اجب يقرب نو توكل أسفل قال إيمان أسفل قال مالت يسألونك ماذا ينفقون ينبلوا لك متصرف مستجوا عن كذا كما قبعتها تشبه فيه لك نتلمدوا تصور النزول تقصوان الإمام السودي من العلو أخرج ابن جرير عن ابن جريج قال سأل المؤمنون رسول الله صلى الله عليه وسلم أين يضعون أموالهم أما نوج لرسول عليه الصلاة والسلام نبرتاتشون يتلو ماسكمتي على لباتشو يتلو ماسكمتي على لبن بلو طيقوا فنزلت يسألونك ماذا ينفقون ያው ለማን እንደሚሰጡ በምን መልኩ ወጭ እንደሚያደርጉ እንደሚመጸውቱ ይጠይቁሃል ነው ከዛ يسألونك ماذا ينفقون ምን እንደሚመጸውቱ ይጠይቁሃል አለ قل ما أنفقتم من خير ከንብረት የመጸወታችሁት ነገር የሚለው ይሄ የቁርአን አንቀጽ ወረደ وأخرج ابن المنذر عن أبي حيان أن عمرو بن الجموح سأل النبي صلى الله عليه وسلم ماذا ننفق من أموالنا وأين ندعها ከንብረታችን ምንድነው ወጭ ማድረግ ያለብን የትስ ነው ለማንስ ነው መስጠት ያለብን የሚል ጥያቄ እንዳመጣ ነው ፈነዘለት ከዛም ወረደች ሁለት ቁጥር ዳክተርኩም ስንመለከት ቃል القرطبي ቃል عمرو بن الجموح يا رسول الله ان مالي كثير አላቸው ንብረቴ እጅጉን በጣም ብዙ ነው አለ ማን عمرو بن الجموح فبماذا اتصدق وعلى من انفق በምን ጉዳይ ነው ሰደቃ ማድረግ ያለብኝ ለማንስ ነው መስጠት ያለብኝ አላቸው ፈነዘለት እቺ ቁርአን አንቀጽ ወረደች ነው وقال ابن كثير قال مقاتل بن حيان هذه الآية في نفقة التطوع وقد نسختها الزكاة وقد نسختها الزكاة إيه بسنا صدقة نبرنا كزكاة قداجنة بفيت زكاة قداج بمون تشير على تشي آية تلال وانظر الدر المنثور الدر المنثور የሚለውን መጽሐፍ ተመልከት ለበለጠ ማብራሪያ ይያሉ ወደ ቃል በቃሉ ስንመለስ يسألونك ماذا ينفقون من እንደሚመጸውቱ ይጠይቁሃል ይላል ለማን እንደሚመጸውቱ አይተናል قل በላቸው ما أنفقتم من خير ከንብረት የመጸወታችሁት አሁን መልሱ ምን ነበር እንደ ማذا ينفقون ስለሚለው
ይሄን በዚህ መልኩ ነፃ እንትን አውጡ ነበር። አላህ ግን የተጨነቁበትን አዘገዩ። የሚያወጡትን ሳይሆን የነገራቸው የቱን ነው? የሚሰጡትን አካል ነው። ፈልልዋሊደይን መጀመሪያ ለማን ስጡ? ለሁለት ወላጆቻቸው፣ ወልአቅረቢን ለቅርብ ዘመዶቻቸው፣ ወልየታማ ለወላጅ አትሰው ልጆች፣ ወልመሳኪን ቀን ለጨለመባቸው ምስኪኖች፣ ወብን ሰቢል ለመንገደኞች። ወማ ተፍዐሉ ምን ኸይሪን ከመልካም የምትሰውት ነገር ፈኢነላህ ቢሂ ዓሊም አላህ እርሱም እጅግ አዋቂ የሆነ ጌታ ነውና ያው እንደ ወጪያችሁ እንደ ስራችሁ ይመነዳችኋል ነው። የስአሉካ አስሃቡክ ባልደረቦችህ ይጠይቁሃል እያላቸው ነው ለረሱል። አዩሃ ነቢይ አንተ አላህ መልእክተኛ ማዛ ዩንፊቁነ ሚን አምዋሊሂም አልሙተነዊዓ ከተለያየ ንብረታቸው ምንድነው ወጪ ማድረግ አለባቸው? ወአይነ የደዑና ለማንስ ነው መስጠት አለባቸው ይጠይቁሃል። ቁል ሙጂበን ኢያሁ ለእነሱ ምላሽ ሰጭ ስትሆን በል ማ አንፈቅቱም ምን ኸይር ከንብረት የመጸወታችሁት ወሁወል ሐላሉ ጠይብ የትኛው ነው? እሱም ሐላል ጥሩ ነው መሆን አለበት፣ ሐራምና መጥፎ መሆን የለበትም። ፈልዩስረፍ ልልዋሊደይን ወልአድና ሚንኩም ምን ቀራበትኩም ወልልአድና ሚንኩም ምን ቀራባትኩም ለወላጆች ዝምድና ወደ እናንተ ለቀረበ በሐሰብ الحاجة እንደየ አስፈላጊነቱ ወልልሙህታጅ ምን اليتامى አስፈላጊ ለሆኑ የቲሞች የቲም ሆኖ ማያስፈልገው ይኖራል። የሀብታም ልጅ ሆኖ አባቱ ቢሞት እንደው ዘንጦበት ይኖራል። ወልልሙዕዲሚነ الذين ليس لهم مال ምንም ሀብት የሌላቸው ሀብት ላጡ ዳሆች ወልልሙሳኪን የሚለው ነው። ወልልሙሳፊሪን الذي انقطع به السفر عن اهله ووطنه ከሀገሩ ለተቋረጠ ምስኪንነት ባይኖርበት እንኳን አጋጣሚ ፓስፖርቱን እንበል አካውንቱን መታወቂያውን ሁሉ ብር ነው ሲባል ሊሰረቅ ይችላል። መሄጃ አጥቶት መንገድ ላይ ቀጥ ካለ ለሱ መስጠት ማለት ነው። وما تفعلوا من خير سنة وما تفعلوا أيها المؤمنون من خير قليلا كان أو أكثر أو كثيرا ብዙ ቢሆን ትንሽ የምትመጸውቱት ነገር فإن الله به عليم الله ስለሱ እጅግ አዋቂ የሆነ ጌታ ነው። لا يخفى عليه من شيء ከሱ አንዳች ሊደበቅበት ነገር የለም። وسيجازيكم عليه በሱ ላይም ይመነዳችኋል ነው። من فوائد الآيات ከነዚህ አንቀጾች ከምንጠቀማቸው ፋይዳዎች ነው። ምን አንደኛ ተርኩ ሹክሪላሂ ተዓላ አላ ኒዓሚህ አላህን በጸጋው ማመስገን መተው፣ ወተርኩ እስቲዕማሊሃ ፊ ጣዓቲህ በእርሱ ትእዛዝ አክብሮት መጠቀሟንም መተው፣ ዩዕሪዱሃ ሊዘዋሊ ወዩሒሉሃ በላአን አላ ሳሒቢሃ ጭራሽ ለመወገዷ ምክንያት ይሆናል። አላህ ሊያስወግዳት ይችላል። ጭራሹንም በባለቤቷ ምን ሊያረጋት ይችላል? ፈተና። ኒዕማው ጸጋው ወደ ምን ይቀየራል? ወደ ሙከራ ፈተና ማለት ነው። የሚለውን እንረዳለን። ስለዚህ አላህ የሰጠን ጸጋ ጤንነት ሊሆን ይችላል፣ እውቀት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ተሰሚነት ሊሆን ይችላል፣ እውቀት ሊሆን ይችላል። በአግባቡ ስንጠቀመው ነው አላህ ጠቃሚ ሊያደርገው የሚችለው። በአግባቡ ሳንጠቀመው ስንቀር ራሱን ወደ ፈተና እንደሚቀይረው መዘንጋት የለብንም የሚለውን እንረዳለን። ሌላው አልአስሉ አን አላህ ኸለቀ ዒባዳ አላ ፍጥረት ተውሂድ ወልኢማን ቢህ አላህ የሰው ልጅን መሰረቱ በተውሂድ በኢማን እንደፈጠረው ነው። በአላህ ሊታመንበት በሚገባው ነገር وإبليس وأعوانه هم الذين صرفوهم عن هذه الفطرة إلى الشرك به إبليسنا يا إبليس رداتوش ناتشو كزي تككلين أكاهد ودال هنا من أرواتشو يارقواتشو يكالبسواتشو للا أعظم الخذلان الذي يؤدي للفشل أن تختلف الأمة في كتابها وشريعتها سبحان الله የውርደት ወደ ሽንፈት ሊያደርስ የሚችል ነገር መካከል እጅግ ከባዱ ኡማው መለያየት ነው። በመጻፋቸው በሸሪዓቸው فيكفر بعضها بعضا ከፊሉን ያከፍራል ወይ ከፊሉን ይበድያል ويلعن بعضها بعضا ከፊሉን ምን ያደርጋል? ይረግማል። በዛው መፍረክረክ ይመጣል። ሌላ ጠላት ያሰናዳዋል እንደፈለገ። ሌላው ይሄን እንረዳለን። ሶስተኛ ወይም አራተኛ الهداية للحق አራተኛው ነው። الذي يختلف فيه الناس ሰዎች ለተለያዩበት ነገር መመራት ومعرفة وجه الصواب بيد الله ትክክለኛ የቱ ነው ብሎ ለይቶ ማወቅ በማን እጅ ነው? በአላህ እጅ ነው።
የሚለውን እንረዳለን። ወይጥለው ሚኑ ተዓላ ቢልኢማን ቢህ ከእርሱ ይፈለጋል በእርሱ በማመን ወልንቅያድ ለእሱ በመጎደል። አምስተኛው አልብትላኡ ሱነቱላሂ ተዓላ ፊ አውሊያኢ ውድ ወዳጆቹን መፈተን የአላህ ፈለግ ነው የሚለውን እንረዳለን። ፈየብተሊህም ቢቀድሪ ማ ፊ ቁሉብህም ሚነል ኢማን ቢህ ወተወኩል ዐለይህ በውስጣቸው በሱ ባመኑበት ኢማን መጠንና በእርሱ ላይ ባላቸው ተወኩል መጠን አላህ ምን ያደርጋቸዋል? ይፈትናቸዋል። ሌላው ምን አዕዘም ማ ዩዒኑ ዐላ ሰብር ዐንደ ኑዙሊል በላእ ሙከራ ፈተና በሚሰፍር ጊዜ ለትዕግስት ከሚያግዝ ነገር ሁሉ እጅግ ከባዱ አልእቅቲዳኡ ቢሳሊሒን ደጋጎችን መከተል ነው፣ አርአያ ማድረግ ነው። ወአኽዙል ኡስወቲ ሚንሁም ከእነሱ አርአያን መያዝ የእነሱን ፈለግ መከተል እነሱን መቅረብና እነሱን መምሰል ነው። ለትዕግስት ከሚረዱ ነገሮች ሁሉ በላይ እጅግ ከባዱ የሚለውን እንረዳለን። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።